ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራዋት ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ፕሮግራም በምንለቅበት ሰዓት ወደ እናንተ ጊዜና ሰዓቱን ጠብቆ እንዲደርስ የደወል ምልክቷን እየተጫናችሁ የቻናላችንን ቤተሰብ እንድትሆኑ በአክብሮት እየጋበዝን በሶስተኛው ክፍል ፕሮግራማችን የምንመለከተው እንግዲህ የቼልሲ ተአምራዊ ካምባክ ትናንትና በዌስትሃም ላይ በለንደን ደርቢ አስደናቂ በሁለተኛ 45 ገራሚ ካምባክ 3-2 ሰማያዊዎቹ በአዲሱ አሰልጣኝ በሊያም ሮሲኒየር እየተመሩ ሌላ ታሪክ፣ ሌላ ድል፣ ሌላ አስደናቂ ምሽት። በዚህ አሰልጣኝ ቼልሲ መሰልጠን ከጀመረበት ጊዜ አንስቶ ከ7 ጨዋታ 6ቱን ያሸነፈበት፣ 6ቱን ጨዋታ በካራክተር እንኳን ብንለያየው የተለያየ የጨዋታ ስትራክቸርና ምስል ያለው ነገር ግን ከጨዋታ ጨዋታ ውጤታማ፣ አስደናቂ፣ የበለጠ ሞቢሊቲውን እየጨመረ የመጣ አስፈሪው፣ ማራኪውና ጠንካራውን ቼልሲ እየተመለከትን ነው። በሊያም ሮሲኒየር በዚህ ጥቁር እንግሊዛዊ አሰልጣኝ ምን አይነት አስደናቂ አጋጣሚ ነው ለቼልሲዎች። እስቲ ከተወሰኑ ሳምንታት በፊት የፈረንጆቹ አዲሱ ዓመት ከመግባቱ በፊት ቼልሲ ኤንዞ ማሬስካን ሲያሰናብት ሊያም ሮሲኒየርን እንደሚቀጥር ሲወራ ስንቶቻችንን በዚህ አሰልጣኝ ላይ እምነት የነበረን በሚዲያው በሀገራችንም ከሀገራችንም ውጭ ያሉ ሁሉም ማለት ይቻላል ይህ አሰልጣኝ በቼልሲ ደረጃ አይመጥንም፣ ይህ አሰልጣኝ ለቼልሲ ካሪዝማ ሁሉም ያነሳው ግን አሰልጣኙ ካለው ፖቴንሻል እና ቴክኒካል ታክቲካል አቅም በሜዳ ላይ የሚተገብረው ጉዳይ ሳይሆን እግር ኳስ ውስጥ የሚያስፈልጉ ግን 3 ነጥብ የማያመጡ ጉዳዮች ላይ ነበር ትልቁ ትኩረት። ይሄ ተጨማሪ ለ3 ነጥብ የሚያነሳሱ ጉዳዮች እንጂ 3 ነጥብ በቀጥታ ለቡድኑ ይዞ የማይመጣ ጉዳይ ላይ ነበር ትኩረት። አሰልጣኙ ስራቸው ልክ በቼልሲ ቤት እንደተፈጸመ የስራ ቅጥራቸውን እስቲ የሊያም ሮሲኒየር ምስል ያለበትን በወቅቱ የለቀቅነው ወደኋላ መለስ ብላችሁ የ47 ደቂቃ ፕሮግራም አለ። ሁሌ ለቼልሲ ደጋፊዎች ያን ፕሮግራም እንደ መነሻነት ምንጠቁመው በቼልሲ ፕሮግራሞች ሁሉ ዓለም ላይ ከሚገኙ ሚዲያዎች ሁሉ ይሄ አሰልጣኝ ያለው ታክቲካል አቅምን አልመዘንም፣ ስትራስበርግ ባለው አቅም ግን ቼልሲ ቤት በዛ ደረጃ በራስ መተማመን ቡድኑም በዛ ደረጃ ተነሳሽ አድርጎ ያንን ታክቲክ የሚተገብር ከሆነ ቼልሲ ተገቢውን ትራንዚሽን አድርጓል ብለን ከሆነ ወቅት በኋላ ልናነሳ እንችላለን። ይህ አሰልጣኝ ታክቲካሊ ጄኒውን ነው። ጨዋታ የማንበብ ኳሊቲው በጣም አስደናቂ ነው። በቁጥሮች የታገዘ በመረጃ የታገዘ ፕሮግራም አቅርበንላችሁ ነበር እና በእያንዳንዱ ፕሮግራም ስለዚህ አሰልጣኝ የምናነሳቸውን ነጥቦች የቼልሲ ደጋፊዎች እንግዲህ በስፋት የምታውቁት ነው። ትናንትና ጭምር ስናነሳ ነበር። አሰልጣኙ ጌምን የማንበብ ጌምን የመረዳት አቅም፣ ለምሳሌ የኔፕልሱን ድል ከኔፕልሱ ድል በፊት የነበሩ ጨዋታዎች ላይ ኢንጌም ማኔጅመንት ከአካል ብቃት ከፍጥነት ጉልበት ጋር ተያይዞ ጨዋታን የእያንዳንዱን ጌም በተመሳሳይ ጌም ኦፍ ስቴት ማሸነፍ ስለማይቻል ተለዋዋጭ በሆነ ባህሪ አሁን የብሬንፎርዱ ጨዋታ በዛ ደረጃ ቼልሲ ኢምፕረስ አድርጎ ያሸነፈበት አይደል፣ ግን ከዛ ጨዋታ የሚያስፈልገው ወሳኝ 3 ነጥብ በተገቢው ሰዓት ተገኘ። ነገር ግን አንዳንዴ በኳሊቲ ደረጃ መፎካከር ያለባቸው ደግሞ የናፖሊ አይነት ጨዋታ አለ። ያንን በኳሊቲ ደረጃ ያሳዩ። ለምሳሌ ከአርሴናል ጋር ሁለተኛ 45 በካራባኦ ካፕ ምን አይነት መልክ ነበረው? ቼልሲ እኮ አስደናቂ ብልጫ የሚታይ ብልጫ ነው ያሳየው። አሰልጣኙ ሱፐር ታክቲሽያን መሆናቸውን ደግሞ ትናንትና ማረጋገጫ የሰጡበት ጨዋታ ነበር። የቼልሲ ደጋፊዎች ከወንበራቸው ምናልባት ቆመው ያጨበጨቡበት የዚህ ወጣት አሰልጣኝ
ጨዋታን የማንበብ ብልሃት በድጋሚ የታየበት ነው። ጂኔስ ሊያስብል የሚችል ከጂኔስም በላይ በ7 የቼልሲ ቤት ጨዋታ የሚድዊክ ላይ የነበረው የናፖሊ የመጀመሪያ 45ን ተመልክተው መሩ። 2 ግብ ተቆጠረባቸው። ሰከንድ ሃፍ ፓልመር የሚያስፈልግበት የፓልመር ተችን የሚፈልግበት ፖዚሽን እንዳለ ተረዱ። ፓልመርን አስገቡ። በዛ ብራዚላዊ 2 አስደናቂ ኳሊቲ አጨራረስ ጨዋታውን ቀየሩ። በትናንትናው ጨዋታ ፓልመር ነበር ነፃነት የሚያስፈልገው ከየትኛውም የሜዳ ውስጥ ተጫዋች በላይ። ለሱ ደግሞ ወደሱ እየቀረቡና ኤሪያዎችን ታይት እያደረጉ የሚገኙ የዌስትሃም ተጫዋቾችን ወደ ዊንግ የሚሰበስቡ ተጫዋቾችን ቀይሮ አስገቡ። ፓልመር 3ኛና 4ኛ ኳስ ነበር ለእያንዳንዱ ለተቆጠረው ግብ። ይሄ ነው ታክቲካሊ አንድ አሰልጣኝ በብልሃት ጨዋታን የመቀየር አቅም ከፍ ባለ ሁኔታ ጨዋታን ተረድተው የጨዋታን ምስል በደንብ ከተረዱ በኋላ ጨዋታን የመቀየር ኳሊቲ ያለ ግትርነት። ግዴታ 70 ደቂቃ መድረስ የለበትም። ግዴታ አንድ ተጫዋች መጎዳት የለበትም። አስገዳጅ የሆነ ለውጥ ካልሆነ በቀር በያዝኩት በመረጥኩት የመጀመሪያ አስተላለፍ ቢያንስ የሆነ ኢምፓክት እፈጥራለሁ ብሎ ይሄ ግትር ብለው በሚይዙት የጨዋታ ስታይል ሳይሆን ተለዋዋጭና ተቀያያሪ። በነገራችን ላይ አንድ ቡድን ተጫዋች ቀይሮ ስላስገባ ብቻ ውጤት ይቀይራል ማለት አይደለም። ተቀይሮ የሚገባው ተጫዋች የሚቀበለውን ኃላፊነት አውቆና የተሰጠውን ሚና በአግባቡ የመፈጸም አቅም በውጤታማነት ላይ ትልቅ ልዩነት አለ። አሁን ቼልሲ ምን አይነት የጨዋታ መንገድ ተከተለ? ዌስትሃምስ የመጀመሪያ 45 በ2 ግብ ልዩነት ቼልሲ መምራት እንዴት ቻለ? ከረፍት በኋላ ያለው ጉዳይና ከረፍት በፊት ያለው ጉዳይ በጣም የሰማይና የምድር ያክል ልዩነት ነበር። ጨዋታው እንደተጀመረ ጃሬል ቦይል 7ኛ ደቂቃ ላይ ክሮስ የሚያደርግ የሚመስል ኳስ በቀጥታ ቼልሲ ላይ ተቆጠረች። ከ29 ደቂቃ በኋላ ሳማቪል 2ኛ ግብ በመልሶ ማጥቃት አስቆጠረ። የሁለቱም የግብ መነሻ የነበረው የዲሞክራቲክ ኮንጎ ዋን ቢሳካ የቀድሞ ማንቸስተር ዩናይትድ ፉልባክ ነበር። ለሁለቱም ግብ መቆጠር ዋነኛ ሚና ሲጫወት የነበረው በሜዳ ውስጥ። ከረፍት በፊት ቼልሲ እንደ ትናንትና ፖሴሽን በማበላሸት ፖሴሽኖችን በመሳት በፖሴሽን በኩል አድቫንቴጅ ዌስትሃም እየወሰደ ይሄ የሚደረጉ ፓሶች በቀጥታ ወደሚጠበቀውና ወደሚፈለገው ተጫዋች ሳይጓዝ ኳሶች እየተቆራረጡ ኳሶች ኢንተርሰፕት እየተደረጉ በተለይ ይሄ ቀጣይነት ያለው የሽግግር ኳስ ለማድረግ ቼልሲ ከረፍት በፊት እያንዳንዱ ቅብብል ዌስትሃም በሚፈልገው የጨዋታ ስትራቴጂ መሀል ለመሀል ለመሸጋገር ስለሚደረግ ዌስትሃም መሀሉን ያጠብና ሲያጠቃ ወደ ዊንግ ይዞ ይወጣል። ይህን ሲስተም እዛው ወደ ዳር በኳሊቲ በአንድ ለአንድ ግንኙነት ጥራት ባሉ ተጫዋቾች መታገዝ እንዳለበት አሰልጣኙ ከረፍት በፊት የተረዱ ነው የሚመስለው ጨዋታውን እና ዌስትሃሞች አዘም ብለው በአብዛኛው ሲጫወቱ የነበሩት መሀል ክፍሉን ያጠባሉ፣ ዊንጉን ይጠቀማሉ። ለዛ ነው ሁለቱም ከተመሳሳይ ፖዚሽን የተነሱ ኳሶች ቼልሲ ላይ የተቆጠሩት። ቼልሲ በጨዋታው እንግዲህ ሮበርት ሳንቼዝን በግብ ጠባቂነት፣ ማሎ ጉስቶ፣ ቻላባ፣ ባዲያሺል እና ሃቶን በተከላካይ ስፍራ ከነሱ ፊት ፈንጠር ብሎ ሞሲስ ካሴዶን ብቻ በማድረግ ጊተን፣ ፓልመር፣ ኤንዞ ፈርናንዴዝ እና ጋርናቾን ከሊየም ዴላፕ ጀርባ በማድረግ ነበር በ4-1-4-1 ፎርሜሽን ወደ ሜዳ የገቡት። ስለዚህ ቼልሲ የበለጠ አማካዩ ላይ ዶሚኔት ለማድረግ እንዳሰበ ይታወቃል። ስለዚህ የቼልሲ ፔኔትሬሽንን ከአማካይ ክፍል መቁረጥ፣ ዊንጉ ላይ ቼልሲ በሩሽ ጀምስ እና በኩኩሬያ የሚመራው ዊንግ ፉልባክ የበለጠ ከነዚህ ተጫዋቾች በኳሊቲ ወረድ ባሉ የፕሪሚየር ሊግ ኤክስፒሪየንሳቸው አነስ ባሉ ተጫዋቾች እንዲሁም የተከላካይ ክፍሉ ሴንተር ባኩ ለትራንዚሽን እና ለላይን ብሬኪንግ ፓስ የሚመቹ ተጫዋቾች ከሌሉ ኦቨርሎድ አማካዩ ላይ በመፍጠር ከዛ ወደ ዊንግ ሽግግር በመቀየር የኑኖ ስፒሪቶ ሳንቶስ የተካነበት የታክቲክ ብልሃት ነው።
ቼልሲ ለዚያ ጨዋታ መቺ ነበር ፈርስት ሃፍ እና ጨዋታው በጀመረ ገና በ26 ደቂቃ ጂሚ ጊተንስ ተጎዳ። ጂሚ ጊተንስ ባጋጠመው ጉዳት ምክንያት በፔድሮ ኔቶ ተቀይሮ ወጣ። ቼልሲ የተጫዋች ለውጥ አደረገ። ፔድሮ ኔቶ ሲገባ በተወሰነ መልኩ ወደ ክንፍ የሚሄዱ ኳሶች በተወሰነ መልኩ መሻሻል አለ፣ ግን ጥራቱ ከበስተጀርባ የሚታገዝበት ጥራቱ ከኋላ መስመር የሚታገዝበት እንቅስቃሴ የዛን ያክል ውጤታማ አልነበር። ፈርስት ሃፍ የኑኖ ስፒሪቶ ሳንቶስ ተጋጣሚ ላይ መውሰድ የሚፈልገው የጨዋታውን ስትራቴጂ ቼልሲ ስለተመቻቸ ዌስትሃም አድቫንቴጆችን ወሰደ። ልክ ከእረፍት ተቀይረው እረፍት ወጥተው እንደገቡ እዛው ባዲያሺልን ጋርናቾን በማስቀረት እንዲሁም ጃሬል ሃቶን በማስቀረት 3 ተጫዋቾችን ቀየሩ። ኩኩሬያ፣ ፎፋና እና ጆዋ ፔድሮ። እዚህ ጋር ነው አሁን ትልቁ የጨዋታ ታክቲክ። እስቲ ልብ ብላችሁ ተመልከቱ። አሰልጣኙ የቀየሩት አንድ በጉዳት ነው ፔድሮ ኔቶ፣ ግን ኳሊቲ ነው ተቀይሮ የገባው በብዙ ርቀት። ጂሚ ጊተንስ ገና የሚያድግ ለወደፊት ብዙ ተስፋ የተጣለበት ከዶርትመንድ የመጣ ተጫዋች ነው። ኔቶ ግን ፕራይም ታይሙ ላይ የሚገኝ ነው። ጃሬል ሃቶ በተመሳሳይ እንደ ጂሚ ጊተንስ ነው፣ ለወደፊት ታሳቢ ተደርጎ የመጣ ተጫዋች ነው። ባዲያሺል የጨዋታው እንቅስቃሴና ታክቲካል አፕሮች ምቾት ያልሰጠው ተጫዋች ነው በሜዳ ውስጥ። እዛው ቀርቶ ፎፋና ሲገባ የበለጠ ስቴብል እና ከኳስ ጋር በተለይ ለሊያም ሮሲኒር ሲስተም በጣም ተስማሚ ከሆኑ የቼልሲ አሁን ላይ ካሉ ሴንተር ባኮች ምናልባት አንደኛ ደረጃ ላይ የሚቀመጥ ነው። ምክንያቱም እያንዳንዱ ፎፋና ያለበት ጨዋታ ላይ ቼልሲ አማካዩን ዶሚኔት ያደርጋል። ምክንያቱም ይሄ ተጫዋች ተጨማሪ የአማካይ ሚናን ከኳስ ጋር መፈጸም ስለሚችል። እዚህ ጋር ደግሞ የምንመለከተው ተቀይሮ የገቡት ሁለቱ ተጫዋቾች ኳሊቲያቸው ከፍ ይበል እንጂ ፖዚሽኑ ወደ ማጥቃት አታኪንግ ሰርድ ላይ ያለ ለውጥ ወይም ሚድ ሰርድ ላይ ያለ ለውጥ አይደለም። ግን በተከላካይ ስፍራ ሁለት ተጫዋች ወጥቶ ሁለት ተጫዋች ሲገባ በጥራት ለመከላከል አይደለም፣ በበለጠ በጥራት ለማጥቃት አንዳንዴ የተጫዋቾች ኳሊቲ የጨዋታ ልዩነት ከሚወስኑ ሜዳን የማንበብ ባላቸው ደግሞ ተፈጥሯዊ ስኪል በጨዋታ ውስጥ የሚያደርጉት አስተዋጽኦ በደንብ እዚህ ጋር የምንመለከተው ለውጡ የተደረገው ተከላካይ ላይ ሁለት ተጫዋች ለውጥ የተደረገው አንድ ነው። ፋይናል ሰርድ ለውጥ የተደረገው ፋይናል ሰርድ የተደረገው ለውጥ በኤክስፒሪየንስ ደረጃ ተመጣጣኝ ነው ማለት እንችላለን። ጋርናቾ፣ ጆዋው ፔድሮ ግን ኳሊቲና ለግብ በመቅረብ የተሻለና ጨዋታው የሚፈልገውን አካል ብቃት እንዲሁም ውሳኔን በአግባቡ የማግኘት የበለጠ ደግሞ ለውጦቹ ላይ ትልቅ ተጽዕኖ የምናየው ምንድን ነው? የጨዋታ ኤክስፒሪየንስ ነው። ፎፋናም ከባዲያሺል በጣም በረጅም ርቀት የተሻለ ነው። ኩኩሬያም ከጃሬል ሃቶ ጋር የሚወዳደር አይደለም። ክላስ ፉልባክ ነው። ጨዋታው ከረፍት መልስ እንደቀጠለ እንግዲህ የቼልሲ ማጥቃት የበለጠ መነቃቃትን ያገኘው ተቀይሮ በገቡ በሁለት ተጫዋቾች አብሮ ተያይዘው በገቡ በሁለት ተጫዋቾች በተደረገ መግባባት ዊስሊ ፎፋና የቱ ጋር ነበር ኳሱን ተጉዞ ፓስ ያደረገው? በቀኙ የሜዳ ክፍል ማሎ ጉስቶን የበለጠ ኦቨርላፕ እንዲያደርግ የፈቀደና አንዱን ይሄ ዊንግ ባክ የዌስትሃሙን ቀንሶ ይዞ እንዲሄድ አንዱን ሴንተር ባክ የጉስቶን ኦቨርላፕ ትኩረት እንዲሰጥና ፎፋና በተለየ ነፃነት ሴንተር እንዲያደርግ ታክቲካሊ ያለ ኳስ የሚደረግ ከፖሴሽን ውጭ የማድረግ ሚና ነው። ይሄ በነገራችን ላይ ሜዳ ውስጥ ኳሊቲ ያላቸውን ተጫዋቾች ቀይሮ ማስገባት ከሚያመጣው ለውጥ መካከል አንዱ ፎፋና በተገኘበት ፖዚሽን ላይ ከረፍት በፊት ቻላባ ነበር በዛ ፖዚሽን። ምክንያቱም ባዲያሺል የግራ እግር ተጫዋች ስለሆነ የግራውን ሴንተር ባክ ነው የሚይዘው። ፎፋና ግን በቀኙ የሜዳ ክፍል ሲሆን እዛ ፖዚሽን ላይ ቼልሲ ተጨማሪ በቁጥር ኦቨርሎድ ፈጥሮ እዛ ጋር የቁጥር ብልጫ አማካዩም ዊንጉም ላይ መብለጥ የሚፈልግበት ኤሪያ። ለዛ ነው ከዚህ በፊት አንድ ፕሮግራም ላይ ከብሬንፎርዱ ጨዋታ በኋላ አንድ ጉዳይ አንስቼላችሁ ነበር።
ቼልሲ የሚጫወተው የጨዋታ ስትራቴጂ በጣም ሪስክ አለው፣ ግን የበለጠ ቡድኑን ውጤታማ ያደርጋል። ሪስኮቹ ላይ አሰልጣኙ ደፋር ስለሆነ አሁን አንዳንድ ትላልቅ አሰልጣኝ ላይ ክለቦች ጥያቄ የሚያስነሱት ምንድን ነው ማለት የክለብ ደጋፊዎች አሰልጣኙ ለምን ሪስክ አያስወስድም? ኤጌሌን ለምን ደፍሮ ቀይሮ አያስገባም? እንደዚህ ነው ሪስክ መውሰድ። ፎፋና የተገኘበት ፖዚሽን በቀጥታ ክሮስ ሲያደርግ አብሮት ተቀይሮ የገባው ብራዚላዊው 20ኛ የቼልሲ ቤት ግቡን በአስደናቂ ሄዲንግ አስቆጠረ። የጨዋታው ውጤት ለውጥ ፍንጭ የጀመረው ከዛች ደቂቃ ጀምሮ 57ኛ ደቂቃ ላይ ግሩም ሄዲንግ። አሁን እዛ ፖዚሽን ላይ ከረፍት በፊት እነዛ ኳሶች ቢኖሩ እንኳን ጋርናቾ አይገኝ። አሁን የአጥቂ ባህሪ ያለው ተጫዋች ከፊት መስመር በኩል መቀየሩና ይሄ ኳሊቲ ቦክስ ውስጥ ይሄ ከሰሞኑ የጆዋው ፔድሮ ተከታታይ ግብ ማስቆጠር እንዲሁ ሳይሰራበት ወይም ምርቱ የሚሄድበት መንገድ መሰረት ሳይዝ አይደለም። በአስደናቂ ሁኔታ ይሄ ሪትም በግሩም ሁኔታ መልክ እያዘ መምጣቱ የሚያሳየው የፊት መስመር ተጫዋች በጣም ግብ እያመረተ ነው። አንድ ቡድን ውስጥ የፊት መስመር ተጫዋች ክለቡን ታደገ እሱ ብቻ ነው የሚያስቆጥረው ምናምን ሊባል ይችላል። የቡድን ስራው ነው ትልቁ ያ ተጫዋች ምርት በአብዛኛው ለክለቡ እንዲያመርት የሚያደርገው። በዛ አይነት ቴክኒክ ነው እንግዲህ ፎፋና ክሮስ ያደረገውን ጆዋው ፔድሮ አስቆጠረ። ሁለት ተቀይሮ የገቡ ተጫዋቾች በቀጥታ ተጽዕኖ ፈጠሩ። ጨዋታው በቼልሲ ልዩ ብልጫ ቀጠለ። 70ኛ ደቂቃ ላይ የተጨራረፈች ኳስ እዛ ጋር የግቡን አግዳሚ ማቭሪፓኖስ ገጭቶ የተመለሰውን ኳስ ሌላኛው ተቀይሮ የገባው ሴንተር ፉልባክ መጀመሪያ ሴንተር ባኩ አሲስት አደረገ። ግን እንደ ሴንተር ባክ ይሰለፍ እንጂ አማካዩን ለመርዳት ከፖዚሽኑ ውጪ ወጥቶ እንዲጫወት ሚና ስለተሰጠው ፎፋና አሲስት አደረገ። በሁለተኛው በኩል ደግሞ ተቀይሮ የገባው በላኛው የሜዳ ክፍል ኩኩሬያ በ6 ያርድ ውስጥ ተገኝቶ ሄዲንግ ነው ያስቆጠረው። በደንብ እዚህ ጋር ተመልከቱ። ከዚህ በፊት አንድ ፕሮግራም ላይ የብሬንፎርዱን ጨዋታ ካሸነፈ በኋላ አንድ ጉዳይ በወቅቱ ስንወያይ ነበር። ኩኩሬያ ፖዚሽኑን ስቶ ወጥቶ በሃይ ፕረስ ለመጫወት ወደ ተጋጣሚ ሶስተኛው የሜዳ ክፍል መንደርደሪያ ወደ አደጋ ክልል መግቢያ ላይ አንድን ኳስ ተከትሎ መጥቶ ፕረስ የሚያደርገው በተቃራኒው ቼልሲን ለመልሶ ማጥቃት ይዳርጋል። ግን ፖዚሽን ሪከቨር ለማድረግ እንደ ቡድን ቼልሲ መጠቀሙ በጣም ይረዳዋል። ስለዚህ ፉል ባኮች ሴንተር ባኮች የበለጠ ፖዚሽኖችን እየተዉ ፋይናል ሰርድ ይደርሳሉ። ይሄ ሪስክ ያለው የጨዋታ ስታይል ነው። ለዚህ ነው ሊያም ሮሲኔርን ሳናየው ባንገመግም ጥሩ ነው፣ ታክቲሻል ነው ስንል የነበረው። አሁን በ6 ያርድ ውስጥ እስቲ በዘንድሮ ሲዝን የትኛው ቡድን ፉልባክ ነው እዛ ፖዚሽን ላይ ክፍት ከሆነ እንቅስቃሴ ማጥቃቱ ላይ እንዲገኝ የተደረገበት? የአንዱን ቡድን ፉልባክ አስታውሱ። የትኛውም ፉልባክ የለም እዛ 6 ያርድ ውስጥ። እዛ ጋር እኮ እንዲገኝ የሚፈለገው መጀመሪያ ኳሷ ላይ ጥረት ያደረገው ዴላፕ እነ ፓልመር ወይም ኤንዞ ፈርናንዴዝ ወይም የክንፍ ተጫዋች ቢገኝ ሊያስገርም አይችል። ፉልባክ ነው የተገኘው። ስለዚህ ይሄ ቡድን እየተገነባ ያለው በበለጠ እየተሸጋገረ ያለው ኦፌንሲቭ ማይንድ ነው፣ ማጥቃት ላይ ትኩረት ያደረገ። ለዚህ ነው ሪስክ ያላቸውን ፖዚሽኖችን በበለጠ ሪስክ እየወሰደ ደፍሮ ስለሚያጠቃ ተጋጣሚ የበለጠ እያፈገፈገ እንዲመጣ ያደርጋል። ፎፋና ክሮስ ያደረገበትን ፖዚሽን ተመልከቱ። ኩኩሬያ የትኛው ፖዚሽን ላይ ተገኝቶ ደግሞ ግብ እንዳስቆጠረ ተመልከቱ። ይሄ ሪስክ ያለው እነዛ ኳሶች ቢበላሹ ኢንተርሰፕት ቢደረጉ በግብ ጠባቂ ተይዞ ወደ ዳይሬክት አታክ ቢቀየር የኋላ መስመሩ እኮ ክፍት ነው። ግን ለማጥቃት እስከዚህ የሜዳ ክፍል ድረስ አንደኛ እንዲህ አይነት ማጥቃት ሆም አድቫንቴጅን ይፈልጋል። አሰልጣኙ እየተገበረ ነው። በበለጠ ተጋጣሚን መጫን ይፈልጋል። ይህንን ነው ሰከንድ ሃፍ ያደረጉት። በኳሊቲ ለውጥ ኳሊቲ የሆነ ውጤት ማምጣት። በደንብ አስታውሱ፣ ፓላስ ሜዳ ላይ እንዲህ አይነት ሪስኮች አይወሰዱም። ግን 3-1 ቼልሲ ያሸንፋል። ኢስቲቫ ያስቆጠረበትን መንገድ ተመልከቱ። ጆዋው ፔድሮ ያስቆጠረበት ሰፊ የሜዳ ክፍል ድሪብል አድርገው ከተከላካይ ጀርባ በሚጣሉ ኳሶች ግብ ማስቆጠር ቻሉ።
ይሄ ነው የሊያም ሮሲኔር ከጨዋታ ጨዋታ የተለያየ መልክ ያለው አስደናቂ የቡድን ምስል ያለው። በዚህ አይነት ጥራት ነው ቡድኑ በአስገራሚ ሁኔታ ጣፋጩን 3 ነጥብ በሜዳውና በደጋፊው ፊት እንዲያገኝ የረዳውን የተጫዋች ለውጥ ሁለት የኋላ መስመር ተከላካዮችን ቀይሮ አስገባ። በሁለቱ የኋላ መስመር ተጫዋቾች 2 ግብ በቀጥታ አሲስት በማድረግ አንደኛው ደግሞ ግብ በማስቆጠር ቀጥተኛ ተሳትፎ አድርገው ልዩነት ፈጠሩ። ጨዋታው ቀጠለ። ቼልሲ ያጠቃ፣ አልፎ አልፎ ደግሞ ዌስትሃም ከራሱ ሜዳ ክልል እየወጣ የበለጠ ጫና ለመፍጠር ጥረት እያደረጉ ጨዋታው ቀጥሎ በመጨረሻ በተጨማሪ ደቂቃ 90 ሲደመር 2 ላይ የመጀመሪያውን የቼልሲ ወደ ጨዋታ የተመለሰበትን ግብ ያስቆጠረው ጆአዎ ፔድሮ ከቦክስ ውስጥ ከሱ በሚፈለግ አንድ ኳስ ከሱ በሚጠበቅ የሜዳ ውስጥ እንቅስቃሴ እንግዲህ ወደ ተጋጣሚ የአደጋ ክልል ገብቶ ማይነስ ያደረገውን ኳስ ሳይጠበቅ ከኋላ መጥቶ እንግዲህ ኤንዞ ፈርናንዴስ በግሩም ሁኔታ አስቆጠረ። ቼልሲ የተሟላ ካምባክ አደረገ። 100% የተሟላ አስደናቂ የሚፈለግ በቡድኑ ውስጥ የውጤት መነቃቃት የበለጠ የሚፈጥርና ምናልባት በቅርብ ዓመት ውስጥ በቼልሲ ከተደረጉ ካምባኮች ውስጥ የማይረሱ ካምባኮች አሉ። ግን ይሄ የተለየ ካምባክ ነው። ምክንያቱም የዚህ ካምባክ አንድ ታሪክ ምንድን ነው? ከ57 ዓመት በፊት ነው ቼልሲ በመጀመሪያ 45 በ2 ግብ ልዩነት እየተመራ ጨዋታን ሲቀይር ከ57 ዓመት በኋላ እንግሊዛዊ አሰልጣኝ ነው በመጀመሪያ 4 ጨዋታዎች በመጀመሪያ 3 ጨዋታዎች እንዲህ አይነት ድል ያስመዘገበ ደግሞ በፕሪሚየር ሊጉ ታሪክ 4ተኛ አሰልጣኝ በመሆን ሊያም ሮሲኔር አዲስ ታሪክ የጻፈበትም የስታንፎርድ ብሪጅ ድል ነው። አስደናቂ ካልተጠበቀ ውጤት የመጣ አስገራሚ የቼልሲዎች የምሽቱ ድል 2-0 አድቫንቴጅ የተወሰደበት ከረፍት በፊት የተወሰደበት ብልጫ በየትኛው መመዘኛ ይሄ ጨዋታ የመቀየር ቻንሱ ብሎ በዚህ ደረጃ ከፍተኛ እምነት የሚጣልበት አይነት እንትን አልነበረው። የጨዋታ ፕላን አልነበረው። ግን ሰከንድ ሃፍ ክለቡን ባንዴ መቀየር እንደሚቻል እንደውም የዕለቱ አስተላላፊዎችን በደንብ ካደመጣችሁ አንድ ጉዳይ ሲያነሱ ነበር። ቼልሲ በአሰልጣኝ ሊያም ሮሲኔር ውስጥ የመጀመሪያ ትልቁን ፈተና እየተጋፈጠ ነው። በሜዳው 17ኛ ደረጃ ላይ በሚገኝ ክለብ ይሄ ለሊያም ሮሲኔር ምን አይነት ትርጉም ይኖረዋል? አሰልጣኙ ምን አይነት ጫና ውስጥ ያስገባቸዋል? ያልተጠበቀ የተጫዋቾች ለውጥ፣ በርካታ ሮቴሽኖችን አድርገው ቀጣይ በሳምንቱ አጋማሽ ማክሰኞና ሮብ በሚኖረው የካራባኦ ካፕ የመልስ ጨዋታ የበለጠ ትኩረት ሰጥተው ይህንን ጨዋታ ላይ የተጫዋቾችን ለውጥ አደረጉ። ዋጋ የሚያስከፍል በማለት ብዙ ኮሜንታተሮች ሲተነትኑ ነበር። እረፍት ላይም ከእረፍት በፊትም በነበረው ግን ከእረፍት በኋላ ሙሉን 45ም እስከ ተጨማሪ ደቂቃ ድረስ ስንሰማ የነበረው በአጠቃላይ ጉዳይ ግን የሊያም ሮሲኔር አስደናቂ የጨዋታ ፕላን ጆአዎ ፔድሮ 15 ግብ 5 የግብ ተሳትፎ በሁሉም ውድድሮች 20 የግብ ተሳትፎ 5 አሲስት በማድረግ የምሽቱ ድል ለቼልሲ ረጅም ርቀት ለመጓዝ በሁሉም ውድድር ረጅም ርቀት ለመጓዝ የሚያስችል ተጨማሪ ኃይል ነው። ይሄ ግፊ ነው፣ ወደፊት ከፍተኛ ግፊት የሚፈጥር ነው። ይሄ ተነሳሽነት በነገራችን ላይ ይሄ ሞራል ከባድ ነው። ያውም በወጣት አሰልጣኝ በወጣት ተጫዋቾች ይሄ እኮ አዲስ ፍላጎት ነው። ተደጋጋሚ ዋንጫ የማሸነፍ እንደ ሲኒየር ቡድን ውስጥ ሊደርነት ኃላፊ አይደለም። ይሄ ለጀኔሬሽን የሚተላለፍ የራሳቸውን ታሪክ ለመጣል አዲስ ፍላጎት፣ አዲስ ጉልበት፣ ትኩስ ጉልበት ነው አብዛኛው። ይሄ ወጣት ስብስብ እንዲህ አይነት ተነሳሽነት እንዲህ አይነት ስፕሪትና ፍላጎት በስብስብ ውስጥ ማካተት ከባድ ነው። ይሄ እኮ ነው አሁን የወጣት ተጫዋች ስብስብ ሁሌም ከሚኖረው ኳሊቲ እና ሌላ ክለብ ውስጥ የሚጠፋ ጉዳይ ምንድን ነው?
ፍላጎት በየትኛውም ደቂቃ ሊነሳ ይችላል። ለምን? አዲስ የማሸነፍ ስፕሪት በተለያዩ ኮምፒቲሽኖች ላይ ተፈትኖ ተብላልቶ ብዙ ውጣ ውረዶችን አይቶ የሚመጣ አይደለም። ገና ለነዛ ጉዳዮች በፍላጎት የሚነሳሳ። ስለዚህ ቼልሲ ጨዋታዎችን ለመቀየር የአሰልጣኙ ታክቲካል ብልሃት የበለጠ በዚህን ሰዓት አነጋጋሪና አስደናቂ በሆነ መልኩ እንደቀጠለ ነው። ከ7-6 አሸንፈዋል። በጣም በሚያስገርም ሁኔታ የብሉኮን ካምፓኒ ሊያም ሮሲኔርን የለቀቀው ስትራስበርግ ኒክ ኦኒልን ቀጥሮ ከ3-3 እዛ አሸንፏል። የቀድሞ የወልቭስ የበርንማውዝ አሰልጣኝ ቼልሲ በቀናት ልዩነት 2 ካምባክ 2-0 ከመመራት 3-2 ትናንት ምሽት፣ ባለፈው ረቡዕ ደግሞ 2-1 ከመመራት 3-2 የኔፕልሱን ድል በአስገራሚ ሁኔታ መወጣት ችሏል። ቼልሲ ባለፉት ሊያም ሮሲኔር ከመምጣቷቸው በፊት በነበራቸው የፕሪሚየር ሊግ ጨዋታ በ9 ጨዋታ 1 ድል ነው ያሳኩት። በ9 ጨዋታ ከዛም በኋላ 1 ድል ሲያሳኩ 4 አቻ 4 ሽንፈት ነበር። ለኤንዞ ማሬስካ 5 አቻ 3 ሽንፈት ነበር። አሁን ግን ቼልሲ ከሊያም ሮሲኔር ጋር 3 ተከታታይ ለንደን ደርቢዎችን አሸንፏል። ብሬንፎርድን፣ ፓላስን እንዲሁም ዌስትሃምን ትናንት ምሽት። በፕሪሚየር ሊጉ ቼልሲ ከ57 ዓመት በኋላ ለመጀመሪያ ጊዜ በ2 ግብ ልዩነት ከረፍት በፊት ተመርተው ከረፍት በኋላ 3 ግብ በማስቆጠር እንዲሁም የመጀመሪያ 3 የፕሪሚየር ሊግ ጨዋታዎችን ተከታታይ ድል በማድረግ 4ተኛ ታሪካዊ እንግሊዛዊ አሰልጣኝ ሆኗል። ሊያም ሮሲኔር ከቦቢ ግሉድ እንዲሁም ሳም አላዳይስ ከክሪክ ሻክስፒር። ይህን ሻክስፒርን ታስታውሳላችሁ? የሌስተር ሲቲ የማን ፒርስ ነው ምክትል አሰልጣኝ የነበሩት። 4ተኛ አሰልጣኝ ሆነዋል በታሪክ። አስገራሚ ካምባክ። ከረፍት በፊት ቡድኑ ወደ መልበሻ ቤት ሲገባ ደጋፊዎችን ሰምታችኋል። ድምፅ ነበር፣ ተቃውሞ ነበር። እንዴት በዚህ ደረጃ ፐርፎርም ታደርጋላችሁ በሚል ተጫዋቾች ላይ የቡድኑ የጨዋታ ስታይልና በጨዋታ ላይ የመረጡትበትን መንገድ ደጋፊው በከፍተኛ ሁኔታ ሲቃወም ነበር። ከረፍት በኋላ ግን በከፍተኛ ድጋፍ የደጋፊው ስፕሪት የሚያስገርም ነው። ኤንዞ ፈርናንዴዝ እንግዲህ ለ3 ተከታታይ ጨዋታ ግብ ማስቆጠር ችሏል። ፓላስ ላይ ፍጹም ቅጣት ምት፣ ኔፕልስ ላይ ፍጹም ቅጣት ምት፣ ኃላፊነት ያለባቸው ጠንካራ ፍጹም ቅጣት ምቶችን፣ ትናንት ምሽት ደግሞ የማሸነፊያ ግብ ማስቆጠር ችሏል። በነገራችን ላይ ትናንት በስታንፎርድ ብሪጅ ሊዮር ሮሲኔርም ተገኝተዋል። የሊያም ሮሲኔር አባት እና አስገራሚ ነበር አጋጣሚው። ጆዋው ፔድሮ በ5 ጨዋታ 5 ግብ። ሌላ አስገራሚ የቼልሲ ሳምንት እየተመለከትን ነው። ታዲያ በቀጣይ የሊያም ሮሲኔር ቡድን በሌላ የለንደን ደርቢ ጨዋታ ይጠብቃቸዋል። 4ተኛ በሌላ ውድድር በቀጥታ ወደ ኤምሬትስ ተጉዘው አርሴናልን የሚገጥሙ ይሆናል። በሁለተኛ ዙር የካራቦ ካፕ ጨዋታ። ይህን ጨዋታስ በምን አይነት ታክቲካዊ መንገድ አርሴናልን ፈትነው የሆነ ካምባክ ተአምር ፈጥረው ወደ ፍጻሜ ያልፉ ይሁን? ከሲቲና ከኒውካስል ኃላፊ ጋር ለመጫወት ወይስ ቢያንስ በዛ ጨዋታ ለተፎካካሪነት የሚሆን አርሴናል የሚፈትን ቡድን ይዘው ይቀርቡ ይሆን? የውጤት ለውጥ ባይኖር እንኳን ነገር ግን በዚህ እንቅስቃሴ በዚህ ፍላጎት የ1 ግብ ልዩነት ነው። 3-2 ነው ጨዋታው ያለቀው። ኤምሬትስ ላይ ቼልሲ ውጤት ሊቀይር አይችልም ብሎ መደምደም አይቻልም። ከአሰልጣኙ የታክቲክ ፍሌክሰብል መሆን፣ ሜዳን የማንበብ፣ ውጤት ለመቀየር የሚያደርጉት እንቅስቃሴና የሚወስኑት ውሳኔ ጊዜና ሰዓቱን የጠበቀ አስተማማኝ ውሳኔና የጨዋታ መንገድ፣ እነዚህ ጉዳዮችን ስናይ እንዴት ይሄ ጨዋታ ሊቀየር የሚችልበት እድል የለውም ብሎ መደምደም አይቻልም።
አርሴናል በሜዳውና በደጋፊ ፊት ነው የሚያደርገው። ዴብዙ ተስተካክሏል፣ ጥራቱ ምናምን ብዙ ጉዳዮች ልናነሳ እንችላለን። የቼልሲን ጥንካሬ ግን እያስተዋላችሁ ቼልሲ አስፈሪና አስገራሚ ቡድን መሆኑን ቀጥሏል። በተለይ በእኚህ ወጣት አሰልጣኝ ሊያም ሮሲኒየር አስገራሚ የቼልሲ ቤት የአሰልጣኝነት ዘመናቸው በአማረ ሁኔታ እንደቀጠለ ከ7-6 ድል የማሸነፊያ መንገዳቸው አማራጫቸው የሰፋ የቼልሲ ደጋፊ እኮ በየሳምንቱ እንደዚህ ድል ማጣጣም ርቆት ነበር። እኔ በግሌ በጣም በቼልሲ ቤት ቢቀጥሉ ብዬ የምመኘውም አሰልጣኝ ኤንዞ ማሬስካ ናቸው። ታክቲካል ያላቸው አቅም አስገራሚ ነው። ግን ልክ የኤንዞ ማሬስካ ስንብት እንደተሰማ በተለያየ አጋጣሚ የሊያም ሮሲኒየርን ስትራስበርግ የማየት አጋጣሚ ነበርና በተለይ የሊጋ ከፒኤስጂ እና ከኦሎምፒክ ሊዮን ከማርሴ ጋር በነበራቸው ጨዋታ በእነዚህ 3 ጨዋታዎች ብቻ እና አንድ የኮንፈረንስ ሊግ ጨዋታ እና በአጋጣሚ አንዳንድ ጉዳዮች ወደኋላ መለስ ብዬ ቪዲዮዎች ምናምን ስመለከት የጨዋታ አፕሮቹ በፕሪሚየር ሊግ እግር ኳስ የሚፈለግ ነው። ለዛ ነው ከመጀመሪያ የአሰልጣኙ ስራ ቅጥር አንስቶ በዚህ አሰልጣኝ ዙሪያ በተለየ አድናቆት እስካሁን ድረስ ፕሮግራሞችን ወደ እናንተ የምናደርሰው። እንግዲህ አሰልጣኙ እኛንም አላስወቀሱ፣ ሌሎቹም ባይሆን አፍ ባዘጋ መልኩ ከትችት ወደ አድናቆት ሌሎች የሚዲያ ባለሙያዎች በመላው ዓለም እስከሚቀየሩ ድረስ በግሩም የስልጠና ቆይታ እንደቀጠሉ ነው። ሊያም ሮሲኒየር በቼልሲ ቤት በአማረ ሁኔታ በእንዲህ መልኩ ባሻበረቀ መልኩ ክለቡን ወደ ውጤት ጎዳና አስገብተው ትራንዚሽኑን ጤናማ በሆነ መልኩ ወደ ቶፕ 4 የሚያደርጉትን ጉዞ በበለጠ ጥንካሬና በአስተማማኝነት ቀጥሏል። በበቂ የታክቲክ አማራጭ የቼልሲ ደጋፊዎች እንደ ትናንትናው እንግዲህ በዘንድሮ የውድድር ዓመት የተለያዩ ድሎች ቢመዘገቡ እንደ ትናንትናው የሚያስደስት ልብ የሚያሞቅ ደስታ ያገኙ አይመስለኝም። 2-0 ቡድኑ ተመርቶ ከረፍ በፊት የነበረው እንቅስቃሴ በቼልሲ በኩል ተዳክሞ በዚህ ደረጃ ውጤት ሲቀየር እንደማየት የሚያስደስት ነገር የለም። ለማንኛውም እንኳን ደስ አላችሁ እያለን ይህንን ፕሮግራም ላይክ አድርጉ። እስቲ ላይክ ስታደርጉ ተደራሽነቱ ከፍ ይላል። ቼልሲም ወደ 4ኛ ደረጃ አብሮ ከፍ ብሏል። እናንተም ላይክ እያደረጋችሁ ይህን ፕሮግራም ተደራሽነቱን ከፍ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ ሁኑ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። የዛሬን የፕሪሚየር ሊግ ቀሪ ጨዋታዎችን በኦልትራፎርድ እንዲሁም በሌላኛው የለንደን ከተማ ቶትንሃም የፔፕ ጋርዲዮላ ማንቸስተር ሲቲ ያስተናግዳል። ቀደም ብሎ ደግሞ አስቶን ቪላ ከብሬንፎርድ የሚያደርጉት ጨዋታ ይጠበቃል። አርሴናል ከሁለቱም ቡድኖች በ7 ነጥብ ስላሰፋ ብሬንፎርድን በሜዳ የሚጋብዘው የኡናይ ኤምሪ ቡድን፣ ማንቸስተር ዩናይትድን በሜዳው ደግሞ የማርኮስ ሲልቫን ፉልሃምን፣ ኖቲንግሃም ፎረስት ከክሪስታል ፓላስ፣ ምሽት ላይ ደግሞ ስፐርስ ከማንቸስተር ሲቲ የሚያደርጉት ጨዋታ፣ የማንቸስተር ከፉልሃም፣ ቶትንሃም ከሲቲ የሚያደርጉትን ጨዋታ ከዚህ ፕሮግራም በመቀጠል አንድ ላይ ቅድመ ጨዋታ ግምገማ ይዘንላችሁ እንመጣለን። ለማንኛውም መልካም እረፍት እንዲሆን ተመኘን። የቼልሲ ደጋፊዎች በድጋሚ እንኳን ደስ አላችሁ እያለን በ4ኛ የመጨረሻ ክፍል ፕሮግራም እስከምንገናኝ ድረስ ሰላም ቆዩ።